ሰላም ጤና ይስጥልን። በመላው ዓለም የምትገኙ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ይህ የፋኖ ድምጽ ነው። ዛሬም ሐምሌ 22 ቀን 2018 ዓ.ም የፋኖ ዜና ጥንክር ወደ አይንና ጆሮ የምናደርስበት ሰዓት ላይ እንገኛለን። ውድ አድማጭ ተመልካቾቻችን በአማራ የህልውና ትንቅንቅ በሁሉም ማዕዘናት ከፍተኛ ድሎች እየተመዘገቡ ነው። የጀብደኛው ሚኒሊክ ዕዝ አሃድ ሆነው 303ኛ ሳምኖ ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ደሃና ወረዳ በሚገኝ የጠላት ኃይል ላይ አኩሪ ድል ተቀዳጅቷል። መረጃውን ከግንባር ይዘናል፣ ትሰሙታላችሁ። ከላሊበላ ከተማና ሹምሽሃ በሁለት አቅጣጫ የተንቀሳቀሰው የብልጽግናው ጦር በደፈጣ ተመታ። ይህንንም መረጃውን በስፋት ይዘናል፣ የምታደምጡት ይሆናል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ የአንድነት የዕዙ መዋቅሩን በቋጨበት ዕለት የዕዙ ሰብሳቢ አርበኛ ዮሐንስ ንጉሶ ለብዙ የትግል አካላት ያስተላለፈው መልእክት አለ፣ የምታደምጡት ይሆናል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስራ አስፈጻሚ በሁለተኛ ቀን ውይይቱን ወቅታዊውን የቀጠናውን ጂኦፖለቲካዊ አሰላለፍና ስትራቴጂካዊ ሁኔታዎች ላይ ስልጠናዊ ግምገማ አድርጓል። ይህንን መረጃውን በስፋት ይዘነዋል፣ የምትሰሙት ይሆናል። በሌላ በኩል ወታደራዊ መስመር ማዕረግተኞች መገናኛ ሬዲዮንና ጥቁር ክላሽ በመያዝ አፋብን ወሎ ቤት አማራ ሚኒሊክ ዕዝ የ106ኛ ኮር 34ኛ ክፍለ ጦርን ተቀላቀሉ። ውድ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ ከኛ ጋር የምትቆዩ ከሆነ በዝርዝር ቀደም ሲል የሰማችኋቸውንና ሌሎች መረጃዎችን የምናደርሳችሁ ይሆናል። ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ አብራችሁን እንድትቆዩ የጋበዝን ኤልሳቤት ቴዎድሮስ ነኝ። መልካም ቆይታ። ሽንፈትንና ውርደትን የተከናነበው የስርዓት ወታደሮች ዝርፊያና እገታ። አፋብን ወለጋ ቢዛሞ አንሻ ሳይድ ዕዝ በተለያዩ ግንባሮች ለየት ያሉ አውደ ውጊያዎችን ለተከታታይ ቀናቶች በማድረግ በርካታ ያገዛዙ ሰራዊትና በሰው ደም የበለጸጉ ካድሬዎችን ጨምሮ የተወገዱበት የጥላት አከርካሪና ቀስሙን የሰበርንበት አንጸባራቂ ድል ተመዝግቧል። እንደተለመደው የፈሪ ዱላውን ከፖለቲካው ነፃ የሆኑ በአማራነታቸው ብቻ ንጹሃን ላይ እያሳረፉ ይገኛል። ለዛሬ አዳሩን በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና በጉዳ ቢላ ወረዳ በሁለት ወረዳዎች ላይ በምትገኘው ጊዮርጊስ ከተማ ላይ ተደጋጋሚ የጀት ድብደባ በመፈጸም ንጹሃን ሲገደል እንደተለመደው ህዝቡ ተበራጎ ቦታውን ሲለቅለት ወደ ቦታዋ በመግባት የህዝብ መገልገያ ወፍጮና ቤቶችን በማቃጠል እንዲሁም በመዝረፍና ከጥቅም ውጪ በማድረግ የተለመደውን ጸያፊ ድርጊቶችን እየከወነ ይገኛል። በዚሁ ከተማ ሁለት መነኮሳትና በእድሜ ገፋ ያለ አባትን ጨምሮ በውል ያልታወቁ ንጹሃኖችን ይዞ ወጥቷል። ይህ በእንዲህ እንዳለ በምስራቅ ወለጋ ዞን አንገር ጉተን ከተማ ሚካኤል ሰፈር ልዩ ቦታው 15 ቁጥር አካባቢ በመጫወት ላይ ያሉ ሁለት የ7 ዓመትና የ9 ዓመት ልጅ በመምታት የ7 ዓመት ልጅ ህይወቱ ሲያልፍም የ9 ዓመቱ ደግሞ በሞትና በህይወት ውስጥ እንደሚገኝ ታውቋል። መረጃችን አሁንም የቀጠለ ሲሆን በሌላ በኩል ደግሞ የጀብደኛው ሚኒሊክ ዕዝ አሃድ ሆነው 303ኛ ሳምኖ ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ደሃና ወረዳ በሚገኝ የጠላት ኃይል ላይ አኩሪ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ሳምኖ ኮር 19ኛ ዋግሹም ብርጌድ በዋግ ኽምራ ዞን ደሃና ወረዳ አገዛዙ በተለምዶ ጥምር ጦር ወይም ሰላም አስከባሪ ብሎ የሚጠራው ሚሊሻና ፖሊስ 0
04 ቀበሌ አርቤት ላይ አይቀጡ ቅጣትም ቀጥተውታል። አናብስቶቹ ዋግሹም ብርጌዶች የተከማቸበትን የጠላት ምሽግ ቀድመው በማጥናት እና ቁልፍ ቦታዎችን ቀድመው በመዝጋት በአገዛዙ ዘብ ጠባቂ ሚሊሻዎች ፖሊስ ላይ የማያዳግም እርምጃ በመውሰድ ድልም ተቀዳጅተዋል። ሐምሌ 20 ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል ግለቱን የጠበቀ ሲሆን ከዋግ ኽምራ ዞን ከተለያዩ ወረዳዎች ተውጣተው ደሃና ወረዳ 012 ቀበሌ ሲልዳ አለኝ የሚለውን የተጠናከረ ምሽግ በተወሰኑ የብርጌዷ የዋግሹም ፍሬዎች ክንድ ብርቱነት ሙሉ በሙሉ አስረክቦ ወጥቷል። በነበረው አውደ ውጊያ 7 ሚሊሻና 2 የወረዳው ፖሊሶች እስከ ወዲያኛው ሲሸሹ ከ11 በላይ ቁስለኛ የሆኑት ደግሞ እያንጠባጠበ ወደ መደበቂያው አምደ ወርቅ ከተማ ተመልሰዋል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩል ደግሞ የአፋብን ጎንደር ጠቅላይ ግዛት በላይ እዝ የአንድነት የእዙ መዋቅሩን በቋጨበት ዕለት የእዙ ሰብሳቢ አርበኛ ዮሐንስ ንጉሶ ለብዙ የትግል አካላት ያስተላለፉትን መልእክት ሰምተን እንመለሳለን። እንዴት ከረማችሁ? እንደምን አላችሁ? እንደተጠቀሰው ከማንም በፊት ጀምረን ከማንም በፊትም ነቅተን ከማንም በፊትም ዋጋ ከፍለን ሌሎች ወንድሞቻችን ጋር ከፍ ወዳለ የትግል ምዕራፍ እንድረስ እንጂ ትልቁን ነገር እንስራው እንጂ ትንሹን ነገር መጨረስ አቅቶን ቅድም አባሎች እንደጠቀሱት ጎንደር ከደረጃው በታች ሆኖ ቆይቷል። ጎንደር ከደረጃው በታች ሆኖ የቆየባቸው ስብራቶችን የምናውቅ ልጆች ብንኖርም ጎንደር በስብራት ውስጥ እየደሃ ቆይቷል። አሁንም ወንድሞቻችን፣ እህቶቻችን፣ ደጋፊዎቻችን በመላው ዓለም የምትኖሩ በስደት ላይ ያላችሁ፣ በአገር ውስጥ ያላችሁ የሰራዊታችን ክፍል የተሰዉ ጓዶች ማየት የሚፈልጉት ዓላማችን ማየት የሚፈልገው አንድነታችን አመተን ጠላታችን ስናንበረከክና ስናሸንፍ ነውና ዛሬ ለአንድነት በመብቃታችን እጅግ ደስ ብሎኛል። እንኳን ደስ ያላችሁ። ይህም ብዬ ከኛ የሚጠበቀው በመስራት ማረጋገጥ፣ ከኛ የሚጠበቀው ከጫፍ እስከ ጫፍ ማሳተፍ፣ ዕውቀት መር ትግል ማድረግ። ዕውቀት መር ትግል ሆኖ ደግሞ ስብራቶቻችን የሚጠግነው የዕውቀት በር የሚስተናገድበት ትግል መሆን መቻል እንዳለበት እናምናለን። የሰራዊታችን የሕክምና ጉዳይ፣ የሰራዊታችን የብወዛ ጉዳይ፣ የሰራዊታችን የሎጂስቲክ ጉዳይ፣ የሰራዊታችን ሁለንተናዊ ግንኙነትና ሞራል ጉዳይ፣ ጠላትን የማሸነፍ ጉዳይ፣ የህዝብ አስተዳደር ጉዳይ በርካታ ችግሮች እንዲቀረፉ አበክረን እንሰራለን። እስከ መስዋዕትነት ጥግም እንጸናለን። እናንተ ወገኖች፣ ወንድሞች አብራችሁን እስካላችሁ በየትም ቦታ የሚገኝ በቀኝ በግራ ሆኖ ከፊት ከኋላ ሆኖ እንዲደግፈን ከጎናችን እንዲቆምና መከራችን ባጠረ ጊዜ አጠናቀን ለድል እንድንበቃ ሁሉም ከጎናችን እንዲሆን በዚህ አጋጣሚ እየጠራን ጥሪያችን እያስተላለፍን በተሰራው መዋቅር ቅር የተሰኘ እንኳን ቢኖር በጎንደር አንድነት ከጎንደር አንድነትና የጎንደር ፋኖ መዋቅር አንድነት በላይ አስደሳች ነገር የለምና ዋናውን የሚያስደስተውን ነገር በማስቀደም ዓላማችንና ትግላችን አጠናክረን እንድንቀጥል ጥሪ እናስተላልፋለን። መረጃችን አሁንም የቀጠለ ሲሆን በሌላ በኩል ደግሞ ወታደራዊ መስመር ማረክተኞች መገናኛ ሬዲዮንና ጥቁር ክላሽ በመያዝ አፋብን ወሎ ቤት አማራ ሚኒሊክ ዕዝ የ106ኛ ኮር 34ኛ ክፍለ ጦርን ተቀላቀሉ።
በማንኛውም ቀጠና ያገዛዙ ሰራዊት በየሰከንዶቹ ሽርፍራፊ እየፈራረሰ መገኘቱን የተረዱ የጠላት ወታደሮች ከአገዛዙ ጭቆና ራሳቸውን ነጻ በማውጣት የ106ኛ ኮር 34ኛ ክፍለ ጦርን በዛሬው ዕለትም ተቀላቅለዋል። የፋኖን ጫናና የማጥቃት እርምጃ መቋቋም የተሳነው አገዛዙ ከምርኮኛ ባሻገር ከማዕከላቸው የፈረሱ ወደ ፋኖ የሚቀላቀሉ የአገዛዙ ሰራዊት አባላቶች ዛሬም ወደ ፋኖ የትግል መስመር እያቀኑ ይገኛል። የመስመር መኮንን ማረክተኞች የሆኑት የቀድሞዎቹ የአገዛዙ ሰራዊት ወደ ፋኖ ሲቀላቀሉ የ34ኛ ክፍለ ጦር ከፍተኛ አመራሮችም ደማቅ አቀባበል ያደረጉላቸው ሲሆን የአገዛዙ ወቅታዊ የመፈራረስና የመንኮታኮት መዋቅራዊ ሁኔታ ተረድተው ሌሎች ወታደሮች ህይወታቸውን እንዲያተርፉ መልእክታቸውን ያስተላለፉ ሲሆን አገዛዙ የሲኦል አፋፍ ላይ መድረሱን ጠቁመዋል ሲል የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን አድርሶናል። በእንዲህ እንዳለ ወደ ሌላኛው መረጃችን ስናልፍ ደግሞ አፋብን ጎንደር ጠቅላይ ግዛት በላይ እዝ ስራ አስፈጻሚውን አዋቀረ። ወቅታዊ ስትራቴጂካዊ ውይይትም አካሄደ። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሐምሌ 19 ቀን 2018 ዓ.ም አዲስ የስራ አስፈጻሚ አካል ማዋቀሩንና ተከትሎም የትውውቅ እንዲሁም የቀጠናውን ጂኦፖለቲካዊ አሰላለፍ አስመልክቶ ውይይት ማካሄዱን የእዙ ቃል አቀባይ አርበኛ ጋሻው ግዛት አስታወቁ። የምስራቅ አፍሪካ ቀጠና በርካታ ሀገር በቀልና ቀጠናዊ የፖለቲካ ኃይሎች ፍላጎት የሚያንጸባርቁበት የትግል አውድ መሆኑን ያመለከቱት ቃል አቀባዩ በስብሰባው ላይ የተቋሙን የወደፊት ስትራቴጂካዊ አቅጣጫ ለመወሰን የሚያስችሉ ፖለቲካዊ፣ ወታደራዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ሰፊ ትንታኔ መደረጉን ገልጸዋል። ይህ ከፍተኛ የውይይት መድረክ በምክትል ሰብሳቢና የወታደራዊ ጉዳዮች ኃላፊ አርበኛ ሀብተ ወልዴ፣ በፖለቲካ መምሪያ ኃላፊ አርበኛ ረዳት ፕሮፌሰር ጌታ ስራደና በሌሎች ከፍተኛ አመራሮች መመራቱ የተገለጸ ሲሆን በቀጣይ የትግል ምዕራፍ በሚወሰዱ ታክቲካዊና ስትራቴጂካዊ እርምጃዎች ላይ ትኩረት ተደርጎ መካሄዱ ተመላክቷል። ይበንዲ እንዳለ ወደ ሌላ መረጃችን ስናልፍ ደግሞ የሱዳን ጦር ለትግራይ ተዋጊዎች ዜግነት ቋሚ የመኖሪያ ፍቃድ የሚሰጥ ፖሊሲ ማጽደቁ ተገለጸ። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች አዛዥ ሌተናል ጀነራል አብደልፈታህ አልብሩሃን ለትግራይ ህዝብ ነጻነት ግንባር ትህነግ ታጣቂዎች የሱዳን ዜግነትና የቋሚነት ነዋሪነት መብት የሚሰጥ ፖሊሲ ማጽደቃቸውን ኢግል ኢንተለጀንስ ሪፖርትስ የተባለ የጥናት ቡድን ገለጸ። እንደ ጥናቱ ውሳኔ የሱዳን ጦር ከፈጣን ደጋፊ ኃይሎች ጋር የሚያደርገውን ጦርነት በተከታታይነት ለማስቀጠልና በተለያዩ የጦር ቀጠናዎች የገጠመውን የሰው ኃይል እጥረት ለመሙላት ያለመ ስትራቴጂካዊ እርምጃ መሆኑን ጠቅሷል። የተዋጊዎቹ ስምሪትና የምልመላ እንቅስቃሴ እንደ ጥናቱ ገለጻ የሱዳን ጦር የትግራይ ተዋጊዎችን በካርቱም በዳርፉርና በኮርዶፋን ክልሎች ማሰማራት የጀመረው ከአንድ ዓመት በፊት ቢሆንም ከቅርብ ጊዜ ወዲህ ግን ተሳትፏቸው እየጨመረ መጥቷል። እንደ ሪፖርቱ ዋና ዋና የስምሪ ቀጠናዎች አብዛኞቹ ተዋጊዎች በዚህ ዓመት መጀመሪያ ላይ የጀዚራ ግዛት ዋና ከተማ የሆነችውን ዋዲ መዳኒ ለመቆጣጠር በተደረገው ዘመቻ የተሰለፈ ሲሆን በአሁኑ ወቅትም በዋድ መዳኒ፣ በነጭ ኔል ግዛት ኤል ሀበሻና በምዕራብ ጎርዶፋን ወደ 400 የሚጠጉ ታጣቂዎች ተከማችተው ይገኛሉ። እነዚህ የትግራይ ታጣቂዎች በምስራቅ ሱዳን ገዳርፊ ግዛት በሚገኘው እምረቁባ የስደተኞች ካምፕ ውስጥ ከሚገኙ ኢትዮጵያውያን ስደተኞች መካከል አዳዲስ ተዋጊዎች እየተመለመሉ መሆኑ ተገልጿል። ታጣቂ ቡድኖቹ በካምፑ ያለውን የጸጥታ ክፍተትና የከፋ ሰብአዊ ሁኔታ በመጠቀም ለቤተሰቦቻቸው የሚሆን የገንዘብ ማበረታቻ በመስጠት ወጣቶች ወደ ጦርነቱ እያስገቡ ይገኛሉ። አልብሩሃን የውጭ ተዋጊዎች የመጠቀም ሰፊ ስትራቴጂ እና ለተዋጊዎች ዜግነት የመስጠት እርምጃ እንደ ኢሮፒያን አቆጣጠር 2023 ጦርነቱ ከተቀሰቀሰ ወዲህ የተቀነሰውን የሱዳን ጦር ኃይል ለመተካት የተዘረጋ ሰፊ ስትራቴጂክ አካል እንደሆነ ተመላክቷል። ይህ አሰራር በትግራይ ታጣቂዎች ላይ ብቻ የተወሰነ ሳይሆን ቀደም ሲል ከሌሎች የአፍሪካ ሀገራት መጥተው ከሱዳን ጦር ጎን ለተሰለፉ ግለሰቦች የመኖሪያ ፍቃድና የማስፈር መብት ሲሰጥ መቆየቱ ተጠቅሷል። በኢትዮጵያ የነበራቸውን ተጽዕኖ ካጡና በትህነግ አመራሮች መካከል ከተፈጠረው ክፍተት በኋላ አዳዲስ የውጊያ ቦታዎችን የሚፈልጉ የትግራይ ታጣቂዎችን የሱዳን ጦር በጥቅማ
ጥቅምና በአዲስ ማንነት እንደገና እንዲደራጁ እድልም ፈጥሮላቸዋል። ነገር ግን ውሳኔ ከሲቪልና ከፓርላማ ቁጥጥር ውጪ በሚስጥር የተፈጸመ በመሆኑ ከፍተኛ ሀገራት ስጋትን ደቅኗል። የፖለቲካና ወታደራዊ ታዛቢዎች እንደሚያስጠነቅቁት የውጭ ሀገር ተዋጊዎችን በሀገር ውስጥ ጦርነት ውስጥ ማስገባት በተለይም ገለልተኛ ሆኖ ከተደራጁ ከጦርነቱ በኋላ ማህበራዊ ግጭቶችና የረጅም ጊዜ አለመረጋጋትን ሊያስከትል እንደሚችል ጠቁመዋል። መረጃችን አሁንም የቀጠለ ሲሆን ህወሓት አዲስ 9 አባላት ያሉት ሴንትራል ኮማንድ መሰየሙ ተገለጸ። ህወሓት የውስጥ አደረጃጀቱን በመቀየር 9 አባላት ያሉት አዲስ የሴንትራል ኮማንድ መሰየሙ ተገልጿል። ከአሰያየሙ ጋር በተያያዘም የሻዕቢያ የኤርትራ መንግስት እጅ እንዳለበት ምንጮች ለሚዲያችንም ጠቁመዋል። በቀደመው ጦርነትም ህወሓትን ሲመሩ የነበሩት ዶክተር ደብረጽዮን ገብረ ሚካኤል የአዲስ ሴንትራል ኮማንድ መሪ ሆነው የተመደቡ ሲሆን ወይዘሮ ፈትለወርቅ ገብረእግዚአብሔር ደግሞ የምክትል አዛዥነት ቦታውን ይዘዋል። እንዲሁም ጀነራል ፍስሐ ኪዳን ማንጁስ የህወሓት ታጣቂ አዛዥ አድርጎ መድቧል። እንደ መረጃው ገለጻ በኮማንዶ ውስጥ ከተካተቱበት አባላት መካከል አቶ አማኑኤል አሰፋና ዶክተር አብርሃም ተከስተ ከሻዕቢያ ጋር ያላቸውን ቅርበትና የደም ግንኙነት ታሳቢ በማድረግ አቶ ጌታቸው አሰፋ የቀድሞ የደህንነት ሹምነታቸውን የልምድ ባክግራውንድ በመጠቀም ሌተናል ጀነራል ፍስሐ ኪዳኑ እና ብርጋዴር ጀነራል ኃይለ ሥላሴ ግርማይ በኤርትራው ፕሬዝዳንት ኢሳያስ አፈወርቅ ቀጥተኛ ትዕዛዝ ከተካተቱት ውስጥ እንደሚገኝበት ተገልጿል። ሜጀር ጀነራል ብርሃን ነጋሽ፣ ውድ ነጋሽ እና ሜጀር ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ መገንጠል አለባት በሚል ባንጸባረቁት አቋም ምክንያት የኮማንዶ አባላት እንዲሁም መደረጉ ተጠቅሷል። አዲሱ አደረጃጀት ከተዋቀረ በኋላ ቡድኑ በሌላ የጦርነት ዝግጅት የትግራይን ወጣቶች የማፈስ እንቅስቃሴ እያካሄደ እንደሚገኝ የተገለጸ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጦርነት በፍጥነት እንዲጀመር ግፊት በማድረግ መሆናቸው ተመላክቷል። ሆኖም የቡድኑ አቅም ለዳግም ጦርነት የሚያበቃ መሆኑን አጠራጣሪ መሆኑና በውስጥ አካላት በኩል በክረምቱ አዲስ አበባ እንገባለን የሚለው ቅስቀሳ ከግብ መድረስ አለመቻሉ በጸምዶ በኩል ተስፋ እያስቆረጠ መሆኑ ተጠቅሷል። ውድ ግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ከግሎባል ፋኖ ሚዲያ ለዕለቱ ያዘጋጀናቸውን የፋኖ ዜና ጥንቅር በዚሁ ተጠናቋል። ስለነበረን አብሮነት ጊዜ እጅግ አድርገን እናመሰግናለን። ኤልሳቤት ቴዎድሮስ ነበርኩኝ። ጤና ይስጥልን።